ሀና የምትለቀቅበት ነገር ብዙ ያለፋል ገና ይመች የሚባለው ደላላው እሱም ቤት ቀይሯል ቤተሰቡንም አሽሽቷል መረጃ ትሰጥብናለች ታሳውቅብናለች ስራችን ይበላሻል በሚል ምክንያት እርግጠኛ ሆኜ የምነግራችሁ ውስብስብ ይሆንባታል ደላሎቹ ሀብታም ናቸው ብዙ ማድረግ ይችላሉ ሰውን ይገላሉ ይሸጣሉ ይለውጣሉ እንግዲህ እንደሰማችሁት ነው የተናገረውን ማለት መሐመድ የተናገረውን ሰምታችሁታል ማለት ነው ምክንያቱም ሀና የምትገኝበት ወይም ደግሞ የምትተርፍበት መንገድ በጣም በሚገርምና በሚያሳዝን ሁኔታ እየራቀ ነው እንጂ እየቀረበ አይደለም ምክንያቱም የሚዲያ ጫጫታ እንጂ በስልት የሚያስለቅቃት ጠፍቷል ማለት ነው ምክንያቱም ይቺ ልጅ መውጣት ያለበት በስልት ነው ይቺ ልጅ መሆን ያለበት በሲስተም ነው እንድሪስ ነው ማን የሚባለው እንግዲህ መረጃ አለኝ እንደዚህ አለኝ ነው እንጂ ሚል ሲያወጣት አላየንም ይቺ ልጅ ቦሬ ብቻ ሆኖ ሊቀርባት ነው በጣም በሚያሳዝንና በሚገርም ሁኔታ ማለት ነው እኔ በጣም አንዳንዴ በጣም እየገረመኝ ስለሆነ ነው ማለት ነው የሚዲያ ጫጫታና የሚዲያ ወሬ ዝም ብሎ ወሬ ብቻ ሆኖ ነው የሚቀረው እንጂ በስነ ስርዓት የሚያስወጣት ወይም ደግሞ በስነ ስርዓት እንትን ሚላት የለምና በተቻላችሁ መጠን ልጅቷ ሂዳ እነዛ ጋር የተዘነቀችበት መንገድ ምናልባት ሌላ ብዙ ሰው ልታስወጣት ትችላለች እግዚአብሔር ከዛ ጋር የሚያለቅሱ ሰዎች ስላሉ በሷ ምክንያት ብዙ ሰዎች እንዲወጡ አስቦ ነው እሷን ወስዶ እዛ ጋር የደበለቃት ብያስባለሁ ሌሎች ምክንያት ልትሆን ትችላለች ብያስባለሁና ምንድነው አሁን እዚህ ጋር የተረዳሁት በተቻለ መጠን ልጅቷ እንድትወጣ በስልትም ሆነ በቁም ነገርም ሆነ በምንም ነገርም ሆነ አድርጋችሁ ልጅቷን ለማስወጣት ሞክሩ እናንተ እዚህ ባወራችሁና እዚህ በለፈለፋችሁ ቁጥር ደላላዎቹ ቦታቸውን እየሸሹ ቦታቸውን እያራቁ ቦታቸውን በቃ ከምንም በላይ እያራቁ ነው የሚሄዱት ሌላው ደግሞ ምንድነው የሰማሁት የሸዋሮቢት ሰዎችና የማጀቴ ሰዎች እንዲሁም ደግሞ የራሳ ሰዎች ለምንድነው ለሀና ድምጽ ማትሆኗት ነው የምትሉ እያላችሁ ያላችሁት ማለት ነው እናንተ ጤነኛ ናችሁ እንዴ የራሳ ሰው የሸዋ ሰው እንደዚህ ለነሱ ድምጽ ሆነ ማለት እኮ የነሱ ቤተሰቦች ሁሌም ሳያስቡት ነው እየተነሱ የሚመጡባቸው መንገር ላይ ማለት ነው ታዲያስ የነሱን ያንተ እህት እንዲህ ብላለች በሚዲያ ያንተ እህት እንደዚህ ብላለች ተብሎ የነሱን እህት ማን እንትን ሊሆንላቸው ነው ማለት ማን ዋስትና ሊሆናቸው ነው ወይስ ማን መከታ ሊሆናቸው ነው አንዳንድ ጊዜ በማይባለው ነገርና በማይባለው እንትን ወሬ ባናበዛ መልካም ነው ብዬ አስባለሁ እንደኔ እንደራሴ ማለት ነውና እኔ እንጃ እኔ በጣም እናደዳለሁ አንዳንዴ የምር ማለት ነው የምር ስለምናደድ ነው ለምሳሌ ማነው ስሙ ትክክለኛ ከዛ ደንበር ላይ ያለው ደላላ ማለት ነው ከዛ ደንበር ላይ ያለው ደላላ ምን እንዳለ እንስማው ለራሳችን የመናገር እንትን የለኝም እውነታ ሁለት ነገሮችን ሶስት ነገሮችን መናገቻ ልጅቱ ሙታለች ይያሉ የምታማሩት ሰዎች ብታቆሙ ይሻላል ልጅቱ አልሞተችም በመጀመሪያ በመሰጠ ቁጥር ኢትዮጵያ ላይ አብሯት ተጓዘ ልጅ አለ በ18 65 37 82 ላይ ደውልለት ሰይድ የሱፍ ይባላል እየጎነተሯት ብዙ ነገር እያሰቃዩት እየደወለች አዳምጠኝ ቆይ ኔትወርክ ላይ ያስወጣኝ ይችላል ማለት ነው እየሰማችሁ ነው እኔ ያለው በቦታ ኔትወርኩን ስለሚል ሰይድ ወረባቦ ማለት ብዙ ጊዜ ለአራት ቀን ለሶስት ቀን ተቀምጠ ስለነበር እኛ ደግሞ አብሯት የተጓዘውን ሰው ብቻ ሳይሆን ከዚህም ደግሞ ለስልጤ ውሃ ለሚቀዳ ልጅ ልከን አሳይተናታል ዛሬ ሆኗለች ተክላይ 11 ሚስት ነው 9 የአማራ ልጆች ናቸው አግቶ አስረግዞ አስወልዶ የያዙ ይችም ልጅ አለ በህይወት ሙታለች የሚል ቀዳዳ ነው ሰይድ ወረባቦ ሰይድ ሀበሺ ልታውቁ ይችላላችሁ እኛ ደንበር ላይ ነው ያለ ነው እውነቱን ስነግራችሁ ሰንሰለቱን ጠብቃችሁ ወንጀለኛን እስካፍንጫው ያዙ የገጠር ልጅ ወንድሙ በሜሴንጀርና በዋትስአፕ ሳይቀር አውርቶ ነው የኔንም ያጎቴ ልጅ የሱፍን ባል ቁጥሩን የሰጠው ልጅን ጨማምሮ እሱ በነጣ ሊሄድ ለዚህ ለጅዳው ደላላ ሰጣቸው የጅዳው ደላላ አሳልፎ ለተክላይ ሰጣቸው 9 የሸዋሮቢት ልጆች ብዙዎቻችሁ እውነት ታሳዝናላችሁ
ሁሉም የሸዋሮቢት ደላላ የሸዋሮቢት ሴቶች አሉ፣ የወልድያ ልጆችም አሉ። 3 ዓመትም 2 ዓመትም ይሆናቸዋል። ሙታው ተብሎ ቤተሰብ የተረሱ አርግዘዋል። ልጆቻቸውም የጎረመሷል። ሀቃ ነው መነጋገር ጎበዝ። እኔ ለሰይድ ሀበሽ ነግሬ ያለው ጀግና ታለ ልብ ያለው ታለ ቦታውን መርጬ ዛሬን መግጠም እንችላለን። እኛ ሀቃቁ ነው ተክል ይሄ ሰንሰለቱን ጠብቃችሁ ወንጀለኛን ያዙ። የገጠር ልጅ ጌትነት ያኛው ሲጀመር የደላላው ሚስትም አብራ ሲራባታለች ከሀኒ ላይ ሀቁን ተነጋገሩ። ዘመናት የደላላው ሚስት ለእኛይቱ እኛ ይሄ ነው ያለንበት ቦታ ትንሽ እንትን ስለማይል ነው። ይሄ አፍንጫው የሚባል ያለበት ሰው ነው እንጂ ተክላይ 11 ሴት ነው ያገተው። ዋሻውንም ሁሉንም እናውቃለን። እሱ ከሁቲዎች ጋር እጁ አለበት። ዝም ብላችሁ ግን አጣጥፋችሁ ማለት ለብ ለዛ አትገ ይሄ ደግሞ ሰይድ ወረባቦ ለማን ነው ለሚባልሽ መረጃውን በቪዲዮ ሳይቀር ውሃ ቀጁ ልጅ ካርድ ሞቶ የሆነ ብር ለቀነው ፎቶ አንስቶ ቪዲዮም ልኮለታል። ግን ልጅ ይሸጠረታል። ለምን ያማራ ልጅ ተሆነ አንተ እንግዲህ እንደሰማችሁት ነው ማለት ነው። ልጁ የተናገረውን አንድ ነገር ልጅቷ እንዳለች በህይወት እንዳለች ነው እንግዲህ ልጁ የተናገረው። ምክንያቱም ሰውየው ብዙ ሰዎችን እንደሚያገትና ከደላላዎች ጋርም ሲጣላ አባታችሁ እያለ እንግዲህ ብር እንደሚቀበልና እንደሚያግትም እንግዲህ መረጃው ደርሶናል ማለት ነው። በጣም በሚያሳዝንና በሚያናድድ ሁኔታ ማለት ነው። በዚህ ደረጃ ነው እንግዲህ በገዛ ዜጋችን በገዛ ሰዋችን እንዲህ መከራ እያየን ያለ ነው። በተለይ ደግሞ በገዛ ቤተሰብ በገዛ ዘመድ በሚባለው ማለት ነው። ለዛም እንግዲህ ለሁላችንም ማስተዋለው እና ማድላማ ያድለን ለማለት እወዳለሁ። ሌላው ምንድን ነው እኔ መናገር የምፈልገው እዚህ ላይ ምንድን ነው፣ በቃ በተቻለን መጠን ልጅቷን ለማትረፍ እኔ አሁንም ብያቸዋለሁ መጀመሪያውንም ማለት ነው። ይቺ ልጅ እነሱ ጋር ሄዳ እንድትደባለቅ ያደረገ ከዛ ጋር 2 ዓመት 3 ዓመት ስቲል 5 ዓመት የተቀመጡ ልጆች አሉ፣ ፍትህ ያጡ እዛ ጋር የታወሩ ማለት ነው። እና እስኪ ልጅ ወልደው እንኳን የጎረመሰላቸው ያደገላቸው ልጆች አሉ፣ የሞቱም አሉ፣ ልጅ ሲወልዱ በመውለድም የሞቱ አሉ። በዚህ ልክ እንግዲህ ጭካኔ እንዴት ሴት ልጅ እየወለደች እያየ ልጅን ያክል እየወለደች እያየ እንዲያፈጡ ማየት ማለት እንግዲህ ከዚህ በላይ ዘግናኝ ነገር የለም። እውነት ለመናገር ማርያምን አንዳንዴ በቃ በገዛ ዘመድ በገዛ ሰው በገዛ ወገን እንደዚህ እንደመሆን ያማል። እኔ ከሰማሁ ጊዜ ጀምሮ ካየሁ ጊዜ ጀምሮ ስቲል እስካሁን ድረስ እያለቀስኩ ነው ያለሁት። አልዋሻችሁ፣ በጣም ተረብሻለሁ። በጣም በቃ ምን አለ እንዲያው አንዳንድ ሰዎችም እንደዚህ ቢኖሩና ሀቃቸው በወጣ ብዬ አስባለሁ። እንግዲህ ስለ ሀና ስናወራ ልጇን ጋር እንዲያገናኛት ፈጣሪ የሁል ጊዜ ጸሎቴ ነው። ግን እኔ የምፈራው ምንድን ነው የሚዲያ ጫጫታ ብቻ ሆኖ እንዳይቀር። ቢኮዝ ልጅቷ እንደዚህ እንደተወራ እንደዚህ እንደተለፈለፈላት እንደዚህ 3 ቀን 4 ቀን ሌሊትንም ቀንም እንደታደረላት እንዳይቀር እንግዲህ 50 ምናምን ሺህ ህዝብ በተቀመጠበት ሄዶ ድራማ ሲሰሩ አሳይተውናል። እንግዲህ ጸጉሯንም እንደዚህ እያደረጉ ቀሚሷንም እንደዚህ እያደረጉ ማለት ተሷ ላይ አውልቀው ወስደው ያደረጉትን አይተናል ማለት ነው። ቢኮዝ እንግዲህ ምንድነው እኔ እንጃ በቃ እኔ አላቅም ማለት የ2 ወር ሬሳ እንደዛ ይሆናል ብዬ አላስብም። በነገራችን ላይ ሁለተኛ ጸጉር እንደዛ አይወጣም ሲጀመርና በቃ እኔ ቃል አጣሁት። አትደነቁ፣ በጣም ነው ቃል ያጣሁት። ማለት በቃ የባሰ ስቃዋን ቀን በቀን እያበዛ ነው። ቀን በቀን መከራዋን እያበዛ ነው። ቀን በቀን ችግሯን እያበዛ ነው እንጂ ልጅቷን እየረዳናት አይደለም፣ ማለት እንድትወጣ እያደረግናት አይደለም። የህፃኑ አምላክ የልጁ አምላክ ይርዳት። እዛም ሆና ልጄ እያለች ነው። እዛም ሆና ልጄ ወይኔ ልጄ እያለች ነው። እዛ ሆና ያረ ልጄ እያለች ነው። እዛ ሆና የልጅ አምላክ ይርዳት። የቤተሰቦቹ አምላክ ይርዳት። እኔ ምን ማለት እንዳለብኝ ራሱ አላውቅም። የምር አሳዝናኛለች። አልዋሻችሁም፣ አሳዝናኛለች። የምር በቃ በጣም ነው ህይወት ያስጠላኝ በሱ በጣም ማለት ነው። ባየዋት ቁጥር ነው ሁሉም ወሬ ብቻ ነው። ሁሉም እስኪ እንደዚህ በል ሁሉም በቃ የጋይንቱ ልጅ የተናገረው ንግግር ብቻ ነው ትክክል። አስባችኋታል? 10 ምናምን ሴት እዛ ውስጥ አጉሮ 11ዱን ሴትም አቤት አንድ እናት ጻድቅ ትወልዳለች፣ አንድ እናት ጀግና ትወልዳለች፣ አንድ እናት ደግሞ እንዲህ አይነት ርካሽ ወንድ ትወልዳለች።
ወይኔ እናት ግን ስንትን ትወልደዋለች፣ ስንትን ታረግዘዋለች። እግዚኦ መሐረነ ክርስቶስ። አቤት ታዲያ እግዚአብሔር በምንድን ነው ይቅር የሚለን? እና ምን ልላችሁ ፈልጌ ነው ዋናው ጉዳይ ስገባ ልጅቷን ለማትረፍ የግድ ጊዜ መሰጠት የለበትም። የግድ ነገ ዛሬ መባል የለበትም። የግድ መደራደርን ባለበት መንገድ ተደራድሮ ደላላውም ሳይጠፋ ቤተሰቦቹንም ሳያሸሽ መደራደር ባለበት መንገድ ተደራድሮ ማድረግ ባለበት ነገር አድርጎ ልጅቷን እንዲያወጣት ማንም ሰው ዝም ማለት የለበትም። ሴቱም ወንዱም አጀንዳ ሊያረጋት የሚገባ እሷን ነው። ሁሉም ሰው አጀንዳ ሊያረጋት የሚገባ እሷን። አዲስ አጀንዳ ቢመጣ በዛ አጀንዳ ጋር አቁመን ታርጌታችን ከሀናና ከሀና ላይ ሊሆን ይገባል። ትልቅም ዩቱበር የሆናችሁ በሙሉ ስለ ሀና ልትጮሁና መዳውን ልታጥለቀልቁት ይገባል። እግዚኦ ልትሉ ይገባል። ለዛ ህፃን ለዛ እርጥብ ህፃን ሲባልና ለቤተሰቦቿ ሲባል ለአባቷ ሲባል የልጅን ነገር አደራ ለእናንተ ሰጥቻለሁ እያለ እስኪ ለምን ድረስ ነው እንግዲህ እማጄ ማለት ነውና ማንኛችንም ዝም እንለን አይገባም። ማንኛችንንም ዝም ልንል አይገባም ብዬ አስባለሁ። አንዳንድ ሰዎች የሚናገሩ ሰዎች አሉ በሷ ጉዳይ ቤተሰባችንና ዘመዳችን ናት እንደዚህ ናት የሚሉ ብዙ ሰዎች አሉ። ስለ እነሱ እኔ እንደዚህ ነው ብዬ መናገር አልችልም። እነሱ ነው የሚያውቁት ያሉበትን ሁኔታ። በማንም ሰው ማንም ገብቶ መፍረድ አይችልም። ቤተሰቦቿም የራሳቸው የሆነ እንደዚህ ጋር ማለት ዘመድ ነን ብለው እየገቡ የሚናገሩት ሰዎችም በእነሱ መፍረድ አይቻልም። ምክንያቱም የተያዘ ሰው ግልግል ያውቃል ነው የሚባለው። የተያዘ ሰው ብዙ ነገር አለበት፣ ብዙ ሀሳብ አለበት እና እኔም በእነሱ እንደዚህ ያላችሁ እንደዚህ ብላችኋል እንደዚህ እንትን ብላ ለምን እንደዚህ ትላላችሁ ብዬ በእነሱ ላይ መፍረድ አልፈልግም። ምክንያቱም የራሳቸው የሆነ አካሄድ አለባቸው፣ የራሳቸው የሆነ ስነስርዓት፣ የራሳቸው የሆነ አቋም አላቸው። እነሱ ነው የሚያውቁት። ሊበድሏት ላይበድሏት እኛ የምናውቀው ነገር የለም። እነሱ ሲናገሩ፣ እነሱ ሲያወሩ፣ እነሱ እንትን ሲሉ እኛ የምናውቀው ነገር የለም። እነሱ ነው የሚያውቁት ያሉበትን። አንዳንዴ ቤተሰብ ሲጎዳ ወይም ደግሞ አብረዋት የነበሩ ልጆች ሲጎዱ ግዴታ ወጥተው ስላለቀሱ ወጥተው ስለለፈለፉ አይደለም። በውስጣቸው ያለው እሳት መናገር እስኪያቀታቸው ለራሱ ሊያፈናቸው ይችላል። ስለዚህ በእነሱም በቤተሰቦቿም አትፍረዱ። እንደዚህ ዘመድ ነን ቤተሰብ ነን እንደዚህ ነን እያሉ እየገቡ ለሚያወሩ ሰዎች በእነሱም አትፍረዱ። ምን እየተባሉ እንዳለ ስለማታውቁ ማለት ነውና በማንም መፍረድ አይቻልም። ግን ዋና ታርጌታችሁ ሀናን ለማውጣት ይሁን። ዋና ታርጌታችሁ ሀናን ህዛ ችግርና ህዛ ስቃይ ለማውጣት ይሁን ለማለት እወዳለሁ ቤተሰቦችዬ። ለማንኛውም ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ለሚመለከተው አካል አድርሱልኝ። እኔ እንኳን ብዙም ንግግር አልችልም እንደምታውቁኝ። አንደኛ ነገር ደግሞ እኔ የሀና ነገር በጣም አንጀቴ ልቤን ስለሰበረው ምንም እንኳን ማለት እያቃተኝ ነው። በተለይ ፎቶዋን ሳይሆንማ አበቃለሁኝና እንደዛ አድርጎ ለማለት እወዳለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ወዳችኋለሁ።